እሾህ ላይ እየወደቀው አንቆት ቀረ፣ በመልካሙ መሬት ላይ እየወደቀ ግን 30 60 መቶ ፍሬ ያፈራ ይልና መንገድ ላይ እየወደቀ ማለት ሊቃውንት ሲያስተምሩ የሚሰማ ነገር ግን ስራ የሌለው ማለት ነው። ሁለተኛው አለት ላይ እየወደቀ ሲሰማ ደስ የሚለው መማር ደስ የሚለው ቤተክርስቲያን መምጣት ደስ የሚለው ጉባኤ መስማት ደስ የሚለው ነገር ግን ከቅጥር ውጭ እውቀቱ የማይሄድለት ማለት ነው። እሾህ ላይ እየወደቀ ማለት ነው ቃሉን ይሰማል፣ ነገር ግን ሀብት የዚህ ዓለም ጣዕሙና የዚህ ዓለም ማንኛውም ነገር ሀብቱ ስልጣኑ ይህ ሁሉ አንቆ የያዘው ይልቁንም ሀብታም ከሆነ ገንዘቡ፣ ስልጣን ከሆነ በስልጣኑ፣ ጉልበታም ከሆነ በጉልበቱ፣ ሌላም ሀብት የሚባሉ ዝም የገንዘብ ምንጭ ብቻ አይደለም። ብዙ ሀብት አለ። ሰው መናገሩ ሀብት ሊሆን ይችላል። እድሜ ሀብት ሊሆን ይችላል። ጥሩ እድሜ ተሰጥቶት በዚያ የማይጠቀም እድሜው እሾህ የሆነበት እንደማለት ነው ማለት ነው። ስለዚህ ያነቀው ይልና በለም መሬት ላይ እየወደቀ ማለት በጥሩ ክርስቲያኖች በ40 ቀን በ80 ቀን ተጠምቀው ክርስትናቸውን በስርዓት ይዘው የሚጓዙ ስጋዊ ሕይወታቸውን በስርዓት ይዘው የሚጓዙ ከቅጥፈት ከሌብነት ከሙስና ጸድተው እግዚአብሔርንና እያመለኩ ሀብተ ስጋቸውን እየጠብቁ መንፈሳዊ ሀብታቸውን ደግሞ እግዚአብሔር ጋር አጣብቀው የሚኖሩ እነዚያም 30 60 መቶ ፍሬ ያፈሩ ማለት እነዚህ ናቸው ማለት ነው። ስለዚህ በብሉይ ኪዳን አለ እንመልሰው ምን አለ ደመናዎች ናሁ ይመጽእ በደመና ሰማይ ማለት በደመና በቅዱሳን ይነገራል ቃሉ፣ በሐዋርያት ይነገራል ቃሉ፣ በሰማዕታት ይነገራል። መናገር ብቻ አይደለም ስለ እርሱ ይሞቱለታል ማለት ነው። ሲተረጉሙ ምን ይላል? ወውእቱ መኮንኖሙ ለነገሥተ ምድር ብሎ ነበርና ናሁ ይመጽእ አለ። በበጎ በጎቹ መምህራን አድሮ ክፉ ክፉዎቹን ገሰጸ። ኤልያስ አክዓብን ገሰጸው አይደል? አክዓብን ገሰጸው። ዳንኤል ናቡከደነጾርን ገሰጸው ዘለፈው ማለት ነው። ሌላው ደግሞ ዮሐንስ መጥምቅ ሄሮድስን ገሰጸው ዘለፈው። ደመና አላቸው። በጎ በጎዎችን መምህራን ደመና ከውቅያኖስ ዝናም እንኳ ይህን ነው የሚያመጣው ትርጉሙ። ደመና ከውቅያኖስ ዝናም ቋጥሮ ወጥቶ እየዞረ እያዘነመ ለብዙ አዝሪት አትክልት ይጠቅማል። እሊህም ዙረው አስተምረው ያልተመለሰውን ወይም ደግሞ ያልተመሰለውን ወደ እግዚአብሔር ያልተመለሰውን ወይ እግዚአብሔርን ያልመሰለውን ሰው እግዚአብሔርን እንዲመስል በአምሳሉ ፈጥሮናልና፣ እንደገና ደግሞ ወደ እግዚአብሔር ያልተመለሰውን ሰው መልሰው የተመለሰውን ተርጉመው ብዙ ምዕመናንን ይጠቅማሉ፣ ያስተምራሉ፣ ይመልሳሉ፣ ወደ በረት ያስገባሉ፣ ይረባሉ፣ ይጠቅማሉና ማለቱ ነው። ትርጓሜ ነው። በሌላ መልኩ እንግዲህ እግዚአብሔር በሐዋርያቱ ላይ ይመክራል ማለት ነው። አንድም ነገሥታትን ብቻ መምህራንንሳ ትሉኝ እንደሆነ በክፉዎች መምህራን በመዓት ይመጣባቸዋል። አንድም በክፉዎች መምህራን ላይማ በመዓቱ ይዞርባቸዋል፣ ይመጣባቸዋል፣ ይቀስፋቸዋል። በጴጥሮስ አድሮ በሐናንያ፣ በጳውሎስ አድሮ በበርያሱስ በመዓት እንደመጣባቸው ደመና አላቸው ይላል። እንድገመው ይንን ብዙ ምዕመናንን ማስተማሩ ብቻ ሳይሆን ይላል ነገሥታትን ብቻ መምህራንንስ ትሉኝ እንደሆነ በክፎችም መምህራን በመዓት ይመጣባቸዋል ይልና በጴጥሮስ አድሮ በሐናንያ በጳውሎስ አድሮ በበርያሱስ በመዓት እንደመጣባቸው ደመና አላቸው። ክፉዎችን መምህራን ደመና ዝናም እየቋጠረ ወጥቶ ካዘነበ በኋላ እንዳይቆም ወዲያው እንዲበተን እሊህም መንፈሳውያን ከሆኑ በኋላ ስጋውያን ሰማያውያን ከሆኑ በኋላ ምድራውያን ሆነዋልና እግዚአብሔር መምህራኑንም ይቀጣል። የሚባርከውን ይባርካል፣ የሚቀጣውን ይቀጣል። ምዕመናንን ቃሉን የጠበቁትን ሕጉን የጠበቁትን ያበዛቸዋል፣ ያልጠበቁትን ደግሞ ይቀስፋቸዋል ይላል። ከዚህ መድኃኔዓለም ሁላችን የሚሰውረን። እንድገመው ክፉዎች መምህራንን ደመና ዝናብ እየቋጠረ ወጥቶ ካዘነበ በኋላ እንዳይቆም ወዲያው እንዲበተን እሊህም መንፈሳውያን ከሆኑ በኋላ ስጋውያን ሰማያውያን ከሆኑ በኋላ